ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ስታቶችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም እና ጀስት አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍ ኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። በጣም ሶሪ። እንዲያውም ብትችል በአላህ ይህን ነገር አቋርጥ። አንተ ከፈለግ ክርስትናን ነው የምታምነው፣ ክርስትናንን አስተምር። ይህን ጥያቄ ለሙስሊሞች ነው የምናገረው። አሁንም ቁርአን በተለያዩ ቋንቋዎች ተተርጉሟል አይደል? ንገሩኝ። በተለያዩ ቋንቋዎች ተተርጉሟል። በአማርኛ፣ በእንግሊዝኛ፣ በሌሎች ቋንቋዎች ተተርጉሟል አይደል? አዎ። አላህ ግን ሌላ ቋንቋ አይሰማ። አላህ የሚሰማ የእስልምና ቁርአን ስቀራ በአረብኛ ነው። ሰላት ስታረግ በአረብኛ ነው። የፈለገ ነገር ስታረግ በአረብኛ ነው። ከዛ ውጪ የሚሰማው ቋንቋ የለም። አላህ አትናደድ፣ እውነቱን ነው የምነግርህ። ዓለምን በሙሉ የፈጠረ ጌታ በእናንተ እንዴት ሌላ ቋንቋ አይሰማም? አረብኛ ብቻ። ማስረጃ በእስላምኛ ብቻ ነው፣ በአረብኛ ብቻ ነው የምትጸልየው። ዱዓ የምታደርገው በምንድን ነው? ሰላት የምታደርገው በአረብኛ። የምትቀራው ምንድን ነው የሚባለው? በምንድን ነው? በአረብኛ። ሁሉ ነገር የምታደርገው በአረብኛ ነው። ስለዚህ አላህ የሚችለው አረብኛ ነው ማለት። ስለዚህ የኢትዮጵያ አረብኛ የማትችሉ ሰዎች አፈር በላችሁ፣ አላህ አይሰማችሁ። ባናት ተተከል ባናት ተተከል። አይሰማ። እውነቱን ነው። ምን አይሰማም? ፈንዳ። አሁን በክርስትና ስትሄድ የተለያዩ ቋንቋዎች በየራሳቸው ቋንቋ ጸሎት ያደርጋል። እንዲያውም በልሳን ከሚናገሩት ውስጥ ጌታ መንፈስ ቅዱስ ሲሞላባቸው በተለያዩ ቋንቋዎች እንዲናገሩና ከህዝቡ እንዲግባቡ አድርጓል። ለነዛ ሰዎች ያንን ቋንቋ የማያውቁ ቅዱሳን መጥተው መንፈስ ቅዱስ ሞልቶባቸው የነዛን ሰዎች ቋንቋ መናገር ጀመሩ ይላል። እና በተለያየ አይነት ቋንቋ እግዚአብሔር አምላክ ሰሚ ነው። ስለዚህ አሁን መስት አንተ እስልምናን ስትቀበል አረብኛ ካላወቅ ተበላ፣ አባቴ ተበላ። አትናደድ። የምናገረው ስድብ አይደለም። የሚያናድህ እስልምናን ሰደበብኝ የምትለው አሁን እንደ ኦርቶዶክስ እንደ ፕሮቴስታንት ሶስት ልደርሱ ነው። ኦርቶዶክስም ፕሮቴስታንትም አብዛኛው በስላሴ ያምናል፣ በአብ ወልድ በመንፈስ ቅዱስ ያምናል። ሁለት ደርሳችኋል እናንተ። አንደኛው አካል ያለው ነው፣ አንደኛው የሌለው በሚለው ሁለት። አንድ ነው የሚቀረን። ትመጣላችሁ። አንድ ነው የሚቀር። አይዞህ የሆነ ጨምሩ። ከዛ እኩል ሶስት እንሆናለን። አንድ ነው የሚቀር። ያራድጄ ልጅ ሁለት ደርሰናል። አንድ በአካል ሳይፈታ በአካል ሳይነገር የሚል ነገር አለ። የማን ምንነቱ ክብሩ ሳይነካ ብሏል። በግድ በተፈጥሮ አላህ ሲለያል። አንዱ አካል ያለው ሌላው የለው ይለኛል፣ የለውም ይለኛል።
የለውም ይለኛል አባቴ። አንዱ አለው ይላል፣ አንዱ የለውም ይላል አይደል እንደ አባቴ። ስለዚህ አሁን አጣርታችሁ መልስ እንፈልግ። 2 ደርሳችኋል፣ የኛ 3 ነው። ለምንድን ነው? መጽሐፍ ቅዱስ ላይ ስላለ ነው። ሰውን እንደ አምሳያችን እንፍጠር ይላል። እንደ አምሳያችን። ስለዚህ ራሱ ሳይኖረው ሌላውን ሊፈጥር አይችልም። እንደ አምሳያችን እንፍጠር ብሎ ካለ ምንድን ነው ማለት ነው? እሱ ይላላ ስለሚል ነው። ዝም ብለን ፈልስፈን የምናመጣው አይደለም። ሌላው ምንድን ነው? እናንተ ካላችሁት ባት አለው ካልከኝ ሌላ ነገር ባቱ የምንድን ነው? ባቱ የምንድን ነው? የሰው ነው? የእንስሳ ነው? የምንድን ነው? ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ስታቶችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም። እና ጀስ አፕሪሼት ለማድረግ ነው እና ያው ትዳሬን በትነዋል፣ ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ኦፍኮርስ ደስ ይበል። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። በጣም ሶሪ። እንዲያውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለግ ክርስትናን ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ። አሳድ በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ ደክሞ ይከተለኝ ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው። እሷ ህይወትን መምራት ግዴታዋ ስለሆነ ነው። ምድራዊ ደስታ ትዳር ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ 2ኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው፣ ሚያምን ከማያምን ጋር ምንም ህብረት እንደሌለው፣ ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አደርግላለሁ ሜይ ቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which አንተ ወደ ክርስትናው መጥተህ ማለት ነው። እንዴ እኔ ወደ ክርስትና መምጣት ከፈለክማ እስኪ ኢየሱስ ራሱ እኔ ፈጣሪ ነኝ ያለን እንኳን ብታመጣ ኦኬ አትሊስት ይቀበል ነበር። የለም እኮ ተው እንጂ ኢየሱስ ራሱ አላህን ነው የሚያምነው። ችግር የለውም። አሁን አላህ የሚባለው ራሱ ለመኖሩ ምንም ዋስትና የለም። አላህ የሚባል የለም። መሐመድ ነው የፈጠረው። ዋናው ነገር ጥያቄዎች ካሉ ኮንታክት አድርገኝ፣ አካን ሰፖርት ዩ። ከዛ በዘለለ ግን ያው ቂም እንዳትይዝብኝ። እንግዲህ ትዳሬ በአንተ ተበትኗል ብለህ ቂም እንዳትይዝብኝ። የዛሬውን ቶፒክ ሰምተዋል። መጽሐፍ ቅዱስ አልተበረዘም ይላል፣ ቁርአን የሚል ነው።
ቁርአን መጽሐፍ ቅዱስን የሚያረጋግጥ ከሆነ ክርስቶስ ስለራሱ የተናገራቸው ማጽደቅ አለባችሁ ማለት ነው። ምክንያቱም ክርስቶስ ስለራሱ የተናገራቸው አለ። እሱ ህይወት የዘላለምን ህይወት የሚሰጠው እሱ እንደሆነ፣ በቁርአንህ መሰረት ደግሞ የዘላለምን ህይወት የሚሰጠው አላህ ብቻ ነው። ለፍርድ የሚመጣው ክርስቶስ እንደሆነ፣ ከደመና ጋር ለፍርድ የሚመጣው ክርስቶስ እንደሆነ ተናግሯል። በቁርአንህ ላይ ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ ማለት ነው። በቁርአንህ ላይ ደግሞ ሱራ 210 ላይ በደመና የሚመጣው አላህ እንደሆነ ይናገራል። በመጽሐፍ ቅዱስ ላይ ደግሞ ክርስቶስ ኃጢአትን ይቅር እንደሚል ማርቆስ ወንጌል ምዕራፍ 2 ቁጥር 3 እስከ 5፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 1 እስከ 8 ኃጢአትን ይቅር የሚል እንደሆነ ክርስቶስ ይናገራል። ኃጢአትን ይቅር የሚለው ደግሞ በቁርአንህ ላይ አሊምራን 135 ላይ አላህ ብቻ እንደሆነ ይናገራል። ስለዚህ በግልጽ በክርስቶስ የተናገራቸውን አላህ ወስዶ እኔ ነኝ ማደርጋቸው ብሏል። ከዛ ደግሞ ኖ መጽሐፍ ቅዱስ አልተበረዘም ብሏል። ስለዚህ እንዴት ታስማማዋለህ? እንጃ ይሄ እንኳን እኔ ኡስታዞቹ ራሱ ይመልሱታል ብለን እኔ እውቅና የለኝም። ቢሆንስ ያው ኡስታዞችም ጠይቄ የሚመልስልኝ አጥቻለሁ። ሚስቴ ራሱ በዚህ ምክንያት ነው እየተጣላን ያለ ነው። ወልዳችኋል? አቤት ወልዳችኋል? አዎ 2 ልጆች አሉ። እንግዲህ እግዚአብሔር እርዳችሁ። ጸሎት አደርግልሃለሁ።